ከተደገፈን በሱ ከተመካን በሱ እምንመካበት ዘመድ የለንም። እምንመካበት ስራ የለንም። እምንመካበት በባንክ አካውንታችን ውስጥ ያስቀመጥነው ገንዘብ የለንም። እምንመካበት ግን አንድ አለ። ኢየሱስ ክርስቶስ ጌታ ነው። እነዛ በሰረገሎቻቸው ይታመናሉ፣ በፈረሶቻቸው ይታመናሉ። እኛ ግን በሰራዊት በእግዚአብሔር እንታመናለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ላይ በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ከቁጥር 25 ጀምሮ እንደዚህ የሚል ቃል አለ። እስራኤላውያንም እርስ በርሳቸው ይህ ሰው በየቀኑ እየመጣ እስራኤልን የሚገዳደረውን ታያላችሁ? ይህን ሰው ለሚገድል ንጉሥ ብዙ ሀብት ይሰጠዋል፣ ሴት ልጁን ይድርለታል፣ የአባቱን ቤት በእስራኤል ዘንድ ከግብር ነፃ ያደርገዋል ይባባሉ ነበር። ዳዊት በአጠገቡ የቆሙትን ሰዎች ለመሆኑ ይህን ፍልስጤማዊ ገድሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው እግዚአብሔርን ሰራዊት ይገዳደር ዘንድ ይህ ያልተገረዘ ፍልስጤማዊ እርሱ ማን ነው ሲል ጠየቀ። እነርሱም ለሚገድል ሰው የሚደረግለትማ ይህ ነው ሲሉ አስቀድመው ያሉትን ደግሞ ነገሩት። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። ቁጥር 29 ላይ እንደዚህ ይላል። ዳዊትም ታዲያ ምን አደረግኩ? መጠየቅ እንኳን አይቻልም አለ። ከዚያ ወደ ሌላ ሰው ዘወር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደ ቀድሞ መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ ደረሰ። ሳኦልም ልኮ አስጠራው ይላል። አረ የሆነ ሰው እግዚአብሔር አለ ይበለኝ። በእውነት ዛሬ ያ ጎልያድ ላይ እግዚአብሔር ይመጣበታል። ክብር ለኢየሱስ ክርስቶስ ይሁን። አንቺ እግዚአብሔር አብሮሽ ነው። በእውነት ዛሬ ለራሳችሁ በሉ። ምን ያንቺ ጎልያድ ምን እንደሆነ አላውቅ። እኔ ለራሴ ጎልያድ ነግሬዋለሁ። እግዚአብሔር አለ ብዩ፣ እግዚአብሔር አለ ብዩ። ሞክረኝ፣ እግዚአብሔር አለ። ወንድ ሞክረኝ፣ እግዚአብሔር አለ ብዩዋለሁ። እግዚአብሔር ምስክሬ። ቀጣይ ወር ላይ እንዲህ ላረግ ነው። እግዚአብሔር አለ። ቆሞ ለሚፎክረው እግዚአብሔር አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ ዳዊት መቼም ይህን ታሪክ ሁላችሁም ታውቁታላችሁና አንደኛ ሳሙኤል ምዕራፍ 17 ላይ አባቱ ዳዊትን ጥቂት እህል አስያዘውና እስቲ ወንድሞች ጦር ሜዳ ናቸው፣ ሂድና ያሉበትን ሁኔታ ጠይቅ፣ አይተህም ናና ንገረኝ ብሎ ነው የላከው። ዳዊት ደግሞ ይውላችሁ ሁልጊዜ እረኝነት ጠብቆ ሲመጣ ለወንድሞቹ የሚነግራቸው ነገር አለ። ምን ብሎ ይነግራቸዋል መሰላችሁ? ዛሬ አንድ አንበሳ መጣና ትንሿን በግ ይዟት ሲሄድ ሄጄ ያስኩት፣ ከዛስ መታሁትና አስጣልኩት ይላቸዋል። እነሱ ዳዊትን ሁልጊዜ እንዲህ ስለሚናገራቸው እንደ ትዕቢተኛ ነው የሚቆጥሩት። ሁልጊዜ ከመጣ ድብ መታው ይላቸዋል፣ አንበሳ መታው ይላቸዋል፣ ገደልኩ ይላቸዋል። ምክንያቱም ይሄ በሰው አቅም በሰው ችሎታ የማይሆን ነገር ስለሆነ ዳዊትን እንደምን ይቆጥሩታል? እንደ ትዕቢተኛ ነበር የሚቆጥሩት። ለዚህ ነው ኤልያብ የእርሱ ወንድም ከሰዎቹ ጋር ዳዊት ሲነጋገር አይቶት አንተ ትዕቢተኛ ያለው። ይኸውልህ እንደ ትዕቢትህንና የልብህን ክፋት እናውቃለን አለው።
የመጣው ጦርነቱን ለማየት ብቻ አይደለም። አንተ እኮ አታፍርም። ትላንትና አንበሳውንና ድቡን ገደልኩት እንዳልክ ይህንንም ሰው እየገላለሁ ብለህ ልትነሳ ነው። አንተ የልብህን ሐሳብ እናውቀዋለን አለው። አሜን ነው ወይ? አረ እግዚአብሔር አለ። እግዚአብሔር አብሮሽ ይኑር እንጂ ኢየሱስ ክርስቶስ ጌታ ነው። አንዳንድ ጊዜ እኮ ስናወራ አንዳንድ ጉዳይ ላይ ለሰዎች ትዕቢት ይመስላቸዋል። ትዕቢት። ኧረ እባክሽ አንቺ ከማን ተለይተሽ ነው? ትለያለሽ። የሰማይ ዜጋ ነሽ። ምንድነው አንቺ ንግግር ከሌላው የሚለየው? አዎ ይለያል። በጣም እንለያለን በንግግር። አያችሁ፣ ዳዊት ከሌሎቹ የተለየ ንግግር ነው ይዞ የመጣው። ሌሎቹ ጎልያድ ሲመጣ ሲሸሹ፣ ዳዊት አልሸሸም። ዳዊት እግዚአብሔር አብሮት እንዳለ በደንብ የሚያውቅ ሰው ነው። የሚያስገርመው ነገር እግዚአብሔርም ከእስራኤል ጋር እኮ ነበር፣ ከህዝቡ ጋር ግን ህዝቡ የእግዚአብሔርን አብሮነት አላወቀም። ከዚህ የተነሳ ለአንድ ፍልስጤማዊ እየሸሸ ይሮጣል። ዳዊት መጣና የቆሙትን ሰዎች አይቶ ለመሆኑ በንቀት ሁሉ ነው ያወራው። ኢየሱስ ጌታ ነው። ለመሆኑ ይህንን ፍልስጤማዊ ገድሎ ከእስራኤል ላይ ውርደትን ዘወር ለሚያደርግ ሰው ምን ይደረግለታል ብሎ ጠየቀ። ሰዎቹ የሚደረገውን ነገር ነገሩት። ንጉሱ ልጁን ይድርለታል። ፋሚሊው ጠቅላላ ከየትኛውም ግብር ነፃ ይወጣል። ከዛ ንጉሱ ደግሞ የሚገርም ነገር በቤተ መንግስቱ ደግሞ ያደርግለታል። ሰውየው ምንድነው? ፍልስጤማዊ ኪዳን የለውም። ጉዳዩ የኪዳን ነው። ጉዳዩ የኪዳን ነው። አንቺ የማትፈሪው የተያሽበት ኪዳን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሆነ የገባው ሰው አለ። እማትፈሪው እማትደነግጪው የተያዝሽበት ኪዳን፣ የሆነ ነገር የማያስፈራሽ የተያዝሽበት ኪዳን። ኪዳኑ ገብቶሻል ወይ ነው ጥያቄ። ኪዳኑ ገብቶሻል ወይ? ዳዊት ኪዳኑ ገብቶታል። ኪዳን የሌለው ሰው ኪዳን ካለው ህዝብ ጋር ነው እየታገለ ያለው። ኪዳን ያለውን ህዝብ ደግሞ አትጥለውም። ኪዳን ያለውን ሰው ባትታገለው ነው የሚሻልህ። እማታሸንፈው ጦርነት ቢኖር ኪዳን ካለው ህዝብ ጋር መታገል። እማትጥለው ሰው ቢኖር ኪዳን ያለበትን ሰው መጣል አትችልም። አየህ፣ እስራኤል ኪዳን ያለበት ህዝብ ነው፣ ግን ኪዳናቸውን ዘንግተውታል። ዳዊት ነው ኪዳኑን ያስታወሰው። ምንድነው ሰውየዋል? ፍልስጤማዊ። ግን ማንነታችሁን አውቃችኋል ያላቸው ይመስለኛል በንግግር ውስጥ። ምክንያቱም ይህንን ፍልስጤማዊ ገድሎ ካለ በኋላ ከእስራኤል ለሚያስወግድ ሰው ምን ይደረግለታል ይልና ደግሞስ የሕያው የእግዚአብሔርን ሰራዊት ይገዳደር ዘንድ። ይሄ የምታየው ህዝብ እኮ ጠቅላላ ኪዳን ያለው ነው። ባህር የተከፈለለት ነው። ማንንም አላሻግል ያለ የቃዴስ ምድረ በዳ እያናወጠ አልፎ የመጣ ትውልድ ነው። የትውልድ 31 ነገስታትን የጣለ ትውልድ ነው። እንዴት ይህንን ህዝብ ተገዳደረዋል? እግዚአብሔር ምስክሬ፣ ዘንድሮማ አንድ ነገር ይሆናል። ጠላታችንን እያነቅን ነው ምንጥለው። የሆነ የገባው ሰው እጅ የምንሰጥለት ጠላት ሳይሆን እጅ የሚሰጥ ጠላት ነው ከዚህ በኋላ የሚኖር። የሚያስገርመው አልተገረዘም እኮ አላቸው። ይሄ ሸለፈታም ነው አላቸው። ምንድነው? አልተገረዘም።
አልተገረዘም ማለት ይሄ ያልተገረዘ ማለት ይሄ ኪዳን የሌለው እግዚአብሔር ምስክሬን ይሞክራሉ እንጂ አያገኙሽም። ይዞሩሻል እንጂ አያገኙሽም። ኦሆ ይዞሩሻል፣ ይሽከረከሩሻል እንጂ በፍጹም አያገኙሽም። ለምን መሰለሽ? አንቺ ኪዳን አለብሽ። አንቺ ዋጋ ተከፍሎልሻል። መለኮት ሰው ሆኖ የመጣው ለአንቺ ነው። ለዚህ ነው ዳዊት የኪዳን አምላክ ከሱ ጋር እንዳለ ስለገባው የኪዳን አምላክ እንደማይለየው ስላወቀ በሞት ጥላ መካከል እንኳን ብሄድ ይለዋል። ኢየሱስ ክርስቶስ ጌታ ነው። አንተ ከኔ ጋር ነህና ክፉን አልፈራ። በሞት ጥላ መካከል እንኳን ብሄድ ሲሉት አንተ ከኔ ጋር ነህና ክፉን አልፈራ። ሁልጊዜ የምላት ቃል አለች መዝሙረ ዳዊት 27 ላይ ዳዊት የሚላት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እርሱ የሕይወቴ መታመኛዋ ነው። እንደው ይህን ቃል ላንብበው ጋይስ። ቆይ መዝሙር 27 አንተ መንፈስ አለ በእውነት እንዲህ ይላል ዳዊት፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዋ ነው፣ ማንን እፈራለሁ? አምባ ማለት ምን ማለት እንደሆነ ታውቃላችሁ? መሸሸጊያ ወይም ደግሞ ጠላት ብዙ ጊዜ ይሄ ጦር ሜዳ ላይ ሲወረወርባቸው የተለያየ አይነት ነገር እንደ ምሽግ ሆኖ የሚገቡበት እግዚአብሔር ለኔ አለ አምባዬ ነው፣ መሸሸጊያዬ ነው። ስለዚህ ምንም ነገር አልፈራም። ዳዊት ጋር ብትመጡ ዳዊት ጋር አንድ ነገር የለም፣ ፍርሃት። ስጋዬን ይበሉ ዘንድ ክፎች ገፍተው በመጡ ጊዜ፣ ጠላቶቼና ባለጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን ልቤ አይፈራም። ጦርነት ቢነሳብኝ እንኳን ልበ ሙሉ ነኝ። እኔ ያለኝ አንድ አምሮት ነው አለ ዳዊት። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱ ሆኜ አሰላዝል ዘንድ። ለምን ከተባለ በመከራ ቀን በድንኳን ውስጥ ይሰውረኛል። በእውነት ጋይስ፣ በመከራ ቀን በድንኳኑ ይሰውረኛል፣ በድንኳኑ ጓዳ ይሸሽገኛል። በእውነት ማንም የማይፈልጋችሁ መቼ እንደሆነ ታውቃላችሁ? የመከራ ቀን። ማንም አይፈልጋችሁ፣ ማንም ቦታ የማይሰጣችሁ የመከራ ቀን፣ የጭንቅ ቀን። ዳዊት ግን እንደዚህ አለ፣ በመከራዬ ቀን እግዚአብሔር ይሰውረኛል አለ። አትንኩት ይልና ድንኳን ውስጥ ያስገባኛል አለ። አታጠቁትም ብሎ ይከልለኛል አለ። እግዚአብሔር አለ። አሜን። እግዚአብሔር አለ። እግዚአብሔር አለ። አያችሁ ዳዊት አንተ ትዕቢተኛ፣ እንዲህ የምታወራው ከትዕቢት የተነሳ ነው። ደሞ አታፍርም? ይህን ሰውዬውን ገጥመዋለሁ ትላለክ፣ ደግሞ አዋርደን ብሎ ወንድሙ ኤልያብ ሲያዋራው ዳዊት እንደዚህ አለው። ታዲያ ምን አደረግኩ አለው። መጠየቅ እንኳን አልችልም አለው። ለምን መሰላችሁ? ጥያቄው ሄዶ ሄዶ ልግጠመው እንደሆነ ገብቶታል ወንድምየው። እናንተ ፈራችሁት አይደል? እኔ እጠለዋለሁ ይህን ሰውዬ ሊላቸው ነው። ቀጥሎ ለምን ሲሉት እግዚአብሔር አብሮኛል። ኢየሱስ ጌታ ነው። እናንተ በሚጮኸው በፉከራው ባለው ነገር እግዚአብሔር የሌለ መስሏቸዋል። እግዚአብሔር ግን አለ። አሜን ነው ወይ? እግዚአብሔር አለ። ይህን ሸለፈታ
የሚጥለው የሰራዊት ጌታ እግዚአብሔር አለ። የሚያስገርመው ነገር እንደዚህ ይላል ቁጥር 30 ላይ ከዚያም ወደ ሌላ ሰው ዘወር ብሎ ይላል። ዳዊት ለእንደዚህ አይነት ሰነፍ ቋንቋ ጊዜ የለውም። የእግዚአብሔርን አብሮነት እንደሌለ ለሚሰብከው ሰው ዳዊት ጊዜ የለውም። ዘወር አለ። ታውቃላችሁ፣ አንዳንድ ሰዎች ይመጡና እግዚአብሔር አለመኖሩን ሊሰብኩን ይፈልጋሉ። ችግራችንን እየጠቀሱ ያለንበትን ቦታ እያወሩ እንትኑን እየተናገሩ ዜና ምንጮች ያወሩትን እየጠቀሱ የእግዚአብሔር አለመኖርን ሊሰብኩን ይፈልጋሉ። አንቺ ግን ምን መሰለሽ የምታደርጊው? ያን ጊዜ እንደ ዳዊት ዘወርት ያለሽ። እግዚአብሔር የለም ከሚሉት ዘወር፣ እግዚአብሔር አለመኖሩን ከሚሰብኩት ዘወር። እግዚአብሔር ትደርሳለህ ብሎኛል፣ እደርሳለሁ። እግዚአብሔር ትወርሳለህ ብሎኛል፣ እወርሳለሁ። እግዚአብሔር ታሸንፋለህ ብሎኛል፣ አሸንፋለሁ። እንዴት ነው የምታሸንፈው? እኔ እሱን አላውቅም። እግዚአብሔር ግን ድል ይሰጠኛል። እኔ አላውቅም። እግዚአብሔር መከናወንን ይሰጠኛል። እኔ አላውቅም። እግዚአብሔር ግን ከፍታውን ይሰጠኛል። መጽሐፍ ቅዱስ ሲናገር ለሚያምን ሁሉ ይቻላል ይላል። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። በትዳርሽ ላይ እግዚአብሔር ይችላል። በልጆችሽ ላይ እግዚአብሔር ይችላል። በስራሽ ላይ እግዚአብሔር ይችላል። ታውቃላችሁ ዳዊት ማነው ጎልያድን ሲገጥመው ይኸውላችሁ፣ ቆይ ወደዛ ከመሄዴ በፊት እቺ ፓርት በጣም ደስ ትለኛለች። ይኸውላችሁ አንደኛ ሳሙኤል ምዕራፍ 17 ቁጥር 32 ላይ ኤልያብ ይኸውላችሁ ኤልያብ ዳዊት እንደዚህ እንደሚል እርግጠኛ ነበረ። ለዚህ ነው አንተ ትዕቢተኛ ያለው። አንተ ትዕቢተኛ፣ የልብህን ሐሳብ አውቀዋለሁ። ለምን መሰላችሁ? ቁጥር 32 ላይ ዳዊት ሳኦልን ከዚህ ፍልስጤማዊ የተነሳ አለው። ሄደና ዳዊት እኮ ነው ለማ ለሳኦል ከዚህ ፍልስጤማዊ የተነሳ የማንም ሰው ልብ አይሸበርና ምን ማለት ነው ይለዋል። ባሪያ ሄዶ ይዋጋዋል። አረ እግዚአብሔር አለ። ኤልያብ ላይ ዳዊት እንደዚህ እንደሚል እርግጠኛ ነው። ከቤቱ ይላችሁ ከቤቱ ካሉት 8 ልጆች የማይፈራ ሰው ቢኖር ዳዊት ነው። በቃ ዳዊት አይፈራ። ማታ እራት ሊበሉ ሲሉ አባዬ ይለዋል። ታውቃለህ ያቺን በግ እኮ ሊበላት መጥቶ ምን አንበሳ መትቼ አስመለጥኩት። አባትየው ጎሽ ይለዋል እየተጠራጠረውም ቢሆን። ወንድሞቹ ደግሞ አያችሁት እኛን እኮ ልፍስፍስ እያስባለን ነው። አሁንም በነጋት ይመጣል። አባዬ ድቡን መትቼ እኮ በጉን አስጣልኩ ይለዋል። አንተ ትዕቢተኛ ራቱን እንብላበት ይሉታል እነሱ። እሱ ግን የምሩን ነው የሚያወራው። ብሎ ምድረ በዳ ላይ የተለማመደውን ልምምድ ይሄ ሰውዬ እዚህም መጥቶ ሊተገብረው ነው። አንተ ትዕቢተኛ በጎቹን ትተመታ አይደል አለው። የዛ አልበቃ ብሎ ደግሞ እዚህም ደግሞ ሌላ ታሪክ ውስጥ ልገባ ነው። እግዚአብሔር አለ። አየ ዳዊት በዚህ ፍልስጤማዊ የማንም ሰው ልብ አይውደቅ። ለምን? የእግዚአብሔርን አብሮነት ዳዊት በግል ያውቀዋል። አየ በግል ያወቅሽው እግዚአብሔር ምድረ በዳ ላይ አትፈሪ። የሆነ ወጀብ ቢመጣ አትፈሪም። የሆነ ነገር አትፈሪ። ማንም ሰባኪ መጥቶ ባይሰብክሽ አትፈሪም። ትንቢት መጥቶ ባይነገርሽ አትፈሪም። ለምን? የእግዚአብሔርን አብሮነት በግልሽ ታውቂዋለሽ። ዳዊት የእግዚአብሔርን አብሮነት በግል ያውቀዋል። ንጉሥ አለው አትፍራ፣ እኔ አለሁልህ። ማንም የለም አይደል? እኔ አለሁ።
እኔና እግዚአብሔር አለን አለው። እኔና የሰራዊት ጌታ እግዚአብሔር አለን አለው። ይህንን ኪዳን የሌለውን ሰውማ እንጥሏለን አለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሳውልም መልሶ ይውላችሁ አንተ ገና አንድ ፍሬ ልጅ ነህ። ልጁ ሲታይ ዳዊት ሲታይ በዕድሜም ትንሽ ነው። ሁለተኛ ጎልያድን ከሚያህል ሰው ጋር የመግጠም ቁመና የለውም። አሁን ወዳጄ የቁመና ጉዳይ ሳይሆን የእግዚአብሔር አብሮነት ነው ጉዳዩ። የታጠቅከው ጦር የታጠቅሽ የሆነ ነገር ያሉኝ ዘመዶች ያለሽ ብር ምና እሱ አይደለም ጉዳይ። እግዚአብሔር አብሮኛል ወይ ነው ጥያቄ። ሳኦል ሲያየው ትንሽዬ ልጅ ነው፣ ብላቴና ነው፣ ያምራል ደግሞ። አንተ አንድ ፍሬ ልጅ እኮ ነህ አለው። ሰውየው ግን ከልጅነቱ ጀምሮ ይላችሁ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህንን ፍልስጤማዊ ልትገጥመው አትችልም። ሰውየው ፕሮፌሽናል ነው። አንዴ ከወረወረ አይስትም። ለምን? ሰውየው ከልጅነቱ ጀምሮ ህይወቱን በሙሉ ዘመኑን በሙሉ ውጊያው ሜዳ ላይ የቆየ ሰው ነው። አትችለውም። ጉዳዩ እሱ አይደለም። ጉዳዩ የኪዳን ነው። ዳዊት እንደዚህ ይላል ቁጥር 34 ላይ ዳዊት ግን ሳኦልን እንዲህ አለው፣ አገልጋይ የአባቱን በጎች በሚጠብቅበት ጊዜ ስማኝ አለው። እንግዲህ እንተዋወቃለን። ዳዊት አሁን እንተዋወቅ እያለው ነው ማለት ሳኦልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእውነት እግዚአብሔር አብሮት ያለ ሰው እኮ ምንም ነገር ውስጥ ቢቆም አይፈራም። ንጉሥ ስማ፣ አገልጋይ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ፣ እሺ ተከትዬ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ፣ አረ የሆነ ሰው አሜን ይበለኝ። ኢየሱስ ክርስቶስ ጌታ ነው። አይገርምም? ነጥቆ ሲሄድ ይላል ተከትዬ በመሄድ እመታዋለሁ፣ ከዛስ ከአፉ አስጥል ነበር ይልና ከዛስ ሊያጠቃኝ ፊቱን ወደ እኔ በሚያዞርበት ጊዜ ጉሮሮን ይዤ በመምታት እገድለው ነበር። ምኑን? አንበሳውን። ምኑን? ድቡን። ቁጥር 36 ላይ እንደዚህ ይላል፣ ባሪያ አንበሳውና ድቡን ገድሏል። ይህም ያልተገረዘ ፍልስጤማዊ የሕያው እግዚአብሔር ሰራዊትን ተገዳድረዋልና መጨረሻው ከነርሱ እንደ አንዱ ይሆናል። ለካ እግዚአብሔር ምድረ በዳ ላይ ፕራክቲስ ሲሰጠኝ የነበረው ልምምድ ሲሰጠኝ የነበረው ለካ ለዚህ ነው። ንጉሥ ሆይ ይህንን አጋጣሚ ሚስ ማድረግ አልፈልግም። አረ የሆነ ሰው አሜን ይበለኝ። በእውነት ከቤተሰብሽ ለማዳን ምክንያት አንቺ ትሆኛለሽ። የሆነ ትውልድ ለማስመለጥ እግዚአብሔር አንቺን ይጠቀምብሻል። የቤተሰብሽን በረከትና አንዳንድ ነገር ሲያሳድ የነበረውን ዘንዶ የሆነ ነቢይ ጠርተሻር ለምታስረግጪው አንቺ ራስሽ ትረግጨዋለሽ። እግዚአብሔር ምስክሬ 2026ማ ወገቡን ረግጣችሁ ነው የምታስተፉት። ይውላችሁ እግዚአብሔር አንዳንድ ጊዜ ምድረ በዳ ላይ የሚያቆያችሁ ለምን መሰላችሁ? የሆነ ጎልያድ አለ የምትጥሉት። እኔ ሁላችሁ እግዚአብሔር ሰሞኑን በቃ እኔና እግዚአብሔር በጣም ፍቅር ተያይዘናል። በእውነት ነው የምላችሁ። ጌታው እያልኩት ለምንድን ነው የምታለማመደኝ? የሆነ ጎልያድ አለ ለካ፣ የሆነ ምትነቅለው አለ ለካ። እሬ ምድረ በዳ በቃ ምድረ በዳው ላይ ፕራክቲስ አርጊ። እየጸለይሽ ነው፣ የእግዚአብሔር ቃል እያነበብሽ ነው። ለምን መሰለሽ? አሁን ለሚገጥምሽ ጉዳይ ነቅለሽ የምትጥይበትን አቅም እግዚአብሔር እየሰጠሽ ነው። ጉልበት እግዚአብሔር እየሰጠሽ ነው። አንዳንድ ሰው ስታዩት ምንም ሊመስል ይችላል። ውስጡ ግን
ብረት የሆነ ሰው አለ። ታውቃላችሁ? ዳዊት ሲታይ ሕፃን ነው፣ ምን ውስጡ ግን እሳት ነው ልጁ። ውስጡ ምንም የሚፈራው ነገር የለም። ምንም የሚያስደነግጠው ነገር የለም። እግዚአብሔር ምስክሬ፣ ጠላት ሲያይሽ ይደነግጣል። አሜን ነው ወይ? ገና ስምሽ ሲጠራ ይደነግጣል። እስቲ እሷ ትጸልይ ሲባል ይደነግጣል። አያችሁ የዳዊት በእግዚአብሔር ላይ መተማመን። ይሄም ሰውዬ አለው እንደነዛ እንደ ድቦቹና እንደ አንበሶቹ እሱም ይወድቃል አለው። ንጉሱ እንደዚህ አይነት ድምፅ እንደዚህ አይነት ንግግር ሰምቶ አያውቅም። ቁጥር 37 ላይ እንደዚህ ይላል፣ ከአንበሳ መዳፍና እሺ ከድብ መንጋጋ ያዳነኝ ማ እግዚአብሔር። ለካ ከአንበሳና ከድቡ ያዳነው ዳዊትን ችሎታው አይደለም። ከአንበሳና ከድቡ መንጋጋ ያስመለጠው ጉልበቱ አቅሙ አይደለም። እና የእግዚአብሔር አብሮነት፣ የእግዚአብሔር ከእርሱ ጋር መሆን፣ የእግዚአብሔር መገኘት። ለዚህ ነው ያልኳችሁ፣ ምንም ጉዳይ ውስጥ ብትገቡ እግዚአብሔር ከእናንተ ጋር ከሆነ ትወጣላችሁ። ድሉ መጨረሻ ላይ የእናንተ ነው። ጉዳይ ያለባችሁ ሰዎች፣ ትግል ያለባችሁ ሰዎች፣ የተወራረዳችሁ ሰዎች፣ አንዳንድ ነገር ምድረ በዳ የሆነባችሁ ሰዎች፣ ሳትፈልጉ አንዳንድ ድምፆችን ለመስማት የተገደዳችሁ ሰዎች ዛሬ እንደዚህ እላችኋለሁ ወዳጆቼ፣ እግዚአብሔር አብሯችሁ ነው። እግዚአብሔር ከእናንተ ጋር ነው። ያ የሰማሽው ድምፅ ውሸት ነው። ያ ጨለማ ያወራሽ ድምፅ ውሸት ነው። እግዚአብሔር አብሮሽ ነው። እግዚአብሔር አብሮሽ ነው። እግዚአብሔር አብሮሽ ነው። እግዚአብሔር ምስክሬ፣ እግዚአብሔር አብሮሽ ነው። ዳዊት ሳኦል እኮ ሊገድለው መጥቶ እኮ ነው ከቦት። ኢየሱስ ጌታ ነው። ከቦት ጦር ይዞ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እግዚአብሔርም ዳዊትን ለሳኦል አሳልፎ አልሰጠውም ይላል። አልሰጠውም። ኢየሱስ ጌታ ነው። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር እሺ አሁንም ከዚህ ፍልስጤማዊ እጅ ያድነኛል። ንጉሥ ሆይ ተማመንብኝ፣ እንደ ተራ ሰው እንዳታየኝ እና እግዚአብሔር አብሮኝ ያለ ሰው ነኝ። እኔ ከእግዚአብሔር ጋር የከረምኩ ሰው ነኝ። ከእግዚአብሔር ጋር የቆየው ሰው ነኝ። አየ ከእግዚአብሔር ጋር የከረመ ሰው፣ ከእግዚአብሔር ጋር የቆየ ሰው ለቤተሰቡ መፍትሄ ነው። ለቤተ ክርስቲያን መፍትሄ ነው። ለአገር መፍትሄ ነው። ከከረምሽ እግዚአብሔር አብሯቸው ከሚከርም ሰው ጋር ክረኝ። ከቆየሽ እግዚአብሔር ያለበት ቦታ ቆይ። እግዚአብሔር ምስክሬን፣ ኃይልን ታጥቀሽ ትወጫለሽ። አቅምን ታጥቀሽ ትወጫለሽ። ኢየሱስ ክርስቶስ ጌታ ነው። ያድነኛል አለ። የሆነ ጉዳይ ሲገጥምሽ አትረበሽ። አለ ትይዋለሽ። አባቴ አለ። ታስታውሳላችሁ ዘሩባቤል ቤተ መቅደሱን ለመገንባት ሲነሳ የሰለሞን ቤተ መቅደስ ፈርሶ እነ ዘሩባቤል በነህምያ ዘመን በተሐድሶ ዘመን ያንን መቅደስ ለመስራት ሲነሱ የማያሰራ ነገር ገጠመው። ማነው? ዘሩባቤል ከተራራው ጋር አይደለም ያወራው፣ ተራራውን ሊያዋራለት ከሚችለው አካል ጋር ነው ያወራው። ተራራውን አየና አለው እኔ ከእንግዲህ በኋላ እኮ ከአንተ ጋር ትግል አቁሜያለሁ አለ። ሄዶ ለእግዚአብሔር ሲያወራው እግዚአብሔር መጣና አንተ ተራራ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። አየሽ፣
የሆነ ነገር ሲገጥምሽ አለ ማን ያለው አለ ያን ጊዜ ከዛ ማዕበል ያሳለፈኝ አለ ያንን ችግር ያሻገረኝ አለ ያንን የእንባ ዘመንን ያሳለፈኝ አለ አበቃልኝ አከተመልኝ ብዬ ከመቃብሬ ውስጥ አውጥቶ ያቆመኝ ቤቴ ፈረሰ ስል እንደገና ጠግኖ ያቆመልኝ አለ እግዚአብሔር። ዳዊት እንደዛ እያለ ነው። ከአንበሳውና ከድቡ መንጋጋ ያዳነኝ ከዚህ ፍልስጤማዊ ደግሞ ያድነኛል። አትፍሪ፣ እግዚአብሔር ምስክሬ፣ አትፍሪ። ምንም ነገር ዶክተር ምንም ያውራ፣ ቀበሌው ምንም ያውራ፣ መንግስት ምንም ያውራ፣ ማንም ምንም ያውራ፣ ግን እኔ አንድ ነገር እልሻለሁ፣ አትፍሪ፣ እግዚአብሔር አብሮሻል። አትፍሪ። ሁኔታው ካሰማሽ ድምፅ ይልቅ እግዚአብሔር ያሰማሽ ድምፅ ይበልጣል። ሁኔታው ከሚያወራው በላይ እግዚአብሔር ያወራሽ ይበልጣል። ምድረ በዳው ካናገረሽ በላይ እግዚአብሔር ያናገረሽ ይበልጣል። ሁኔታውን አልሰማውም። ነገ ምን ይሆናል ብዬ አልጨነቅም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። አይገርምም? ሳኦልም ሂድ እግዚአብሔር ካንተ ጋር ይሆናል ይላል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ቁጥር 38 ላይ እንደዚህ የሚል ቃል አለ። ከዚያ ሳኦል ለዳዊት የገዛ የራሱን ጦር ልብስ አለበሰው ይላል። ማለት ሳኦል የራሱን ጦርን ካለበሰው ብሎ አለበሰው። ጥሩርም አጠለቀለት። ጥሩር ማለት እዚህ ደረት ላይ የሚደረግ ነው። ከዛ ከናስ የተሰራ ቁርም ደፋለት ይላል። ምኑ ላይ? አናቱ ላይ፣ የጭንቅላቱ አካባቢ እንዳይጎዳ። ከዛ ዳዊትም ይህንን አይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብሱ ላይ ታጥቆ ለመራመድ ሞከረ። ማለት ሰይፉ ረጅም ነው፣ በጣም ወታደሮች የሚለብሱት ነው። ለመራመድ ሲሞክር አቃተው። ከዛ እርሱም ሳኦልን ያልተለማመድኩበት ስለሆነ እንደዚህ ሆኜ መራመድ አልችልም ማለት። ስለዚህ ሁሉንም ምን አለ? አወለቀ። ዛሬ እግዚአብሔራዊ ያልሆኑ ነገሮች ከህይወታችን ላይ ይወልቃል። ፍርሃት ቢሆን፣ ድንጋጤ ቢሆን፣ ስጋት ቢሆን፣ ነገ ምን ይፈጠራል፣ ነገ ምን ይሆናል፣ በጌታ በኢየሱስ ስም ከህይወታችን ላይ ይወልቃል። በጌታ በኢየሱስ ስም ጠላት አይምሯችን ውስጥ ቀርቅሮ ያስቀመጠው የትኛውም ጉዳይ እየተነቀለ ይወጣል። ኖ አለው ዳዊት። ንጉሥ እኔ ሁሉ ኮተት መሸከም አልችልም አለው። እኔ አምላኬ ቀለል አድርጎ ነው ያለማመደኝ አለው። እግዚአብሔር ምስክሬን፣ ቀለል ያለ ልምምድ ውስጥ እንገባለን። አልችልም አለው። ከዚያ በትሩን በእጁ ያዘ። በቃ ዳዊት ይሆን በቃ የዳዊት ህይወት ይሄ ነው። በትሩን ያዘ። እሺ 5 ድቡልቡል ድንጋዮች ከወንዝ መርጦ በእረኛ ኮሮጆ ውስጥ ከጨመረ በኋላ ወንጭፉን በእጁ ያዘ። ወደ ፍልስጤማዊው ቀረበ ይላል። ጉዳዩ ሰይፍ የመታጠቅ ጉዳዩ እዚህ ላይ የራስ ቁር መድፋት፣ ጥሩር መልበስ፣ የሆነ ወታደር መምሰል አይደለም። ጉዳዩ እግዚአብሔር አብሮ ካለ ወይ ነው ጥያቄ። እግዚአብሔር አብሮሽ ካለ በባዶ እጅ ጠላትሽን ታሸንፊዋለሽ። እግዚአብሔር አብሮሽ ካለ ምንም በሌለበት ድሉ ያንቺ ነው። ዳዊት የያዘው 5 ጠጠር ነው። ውሻ ማባረሪያ የምትመስል ዱላን የያዘው፣ ሲቀጥል ወንጭፍን የያዘው። ጉዳዩ ድሉን የሚሰጠው እግዚአብሔር አብሮት ከእርሱ ጋር እንዳለ እርግጠኛ ነው። አረ ጠላት ይመጣና እኮ ያወራሻል። እጅሽ ላይ ምን አለ? ምንም እኮ የለሽም። አረ ቤትሽ እንደዚህ እየሆነ ነው። እግዚአብሔር ግን አብሮኛል። አረ እንትኑ ትንሽ ነው፣ እግዚአብሔር አብሮኛል። አረ የሆነ እግዚአብሔር አብሮኝ አለ። ይኸውላችሁ ቀጥሎ ዳዊት ያደረገው ነው የምናየው። ፍልስጤማዊ ጋሻ ጃግሬ እፊቱ በማስቀደም ወደ ዳዊት እየቀረበ መጣ ይልና እርሱም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ስለነበረ ይላል።
ስለዚህ ናቀው። አንድ ፍሬ ልጅ ስለነበረ ሲያየው ናቀው። እሺ ፍልስጤማዊ ዳዊትን በትር ይዘብኝ የምትመጣው እኔ ውሻ ነኝ? በአማልክቱ ስም ረገመው። አትደግ እንደው ባጭር ያስቀር ያለው ነው ይመስለው እንደ ኢትዮጵያዊ እርግማን አይደል? እንደዛ ነው የሚረግሙት። እንደው ፊቴ ዱላ ይዘህ ትመጣለህ እኔንም ያህል ለዚህ ወታደር በአማልክቱ ስም ረገመው ይልና እርሱም እስቲ ወደ እኔና ስጋህን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። ዳዊት ግን ኢየሱስ ክርስቶስ ጌታ ነው። ፍልስጤማዊውን እንዲህ አለው፣ አንተ አለው፣ ኢየሱስ ጌታ ነው። አንተ ጦር ጭሬ ይዘህብኝ ትመጣለህ። አንተ ሙሉ ትጥቅ ታጥቀሃል። አንተ አቅም አለ። አንተ ስትታይ ጉልበት አለ። ስትታይ አው ልክ ነህ፣ የምታሸንፍ ትመስላለህ። አሁን ግን ትክክለኛ በሆነ ቋንቋ አዋራሃለሁ እያለው ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል፣ እኔ ግን ይላል አንተ በተገዳደርከው የእስራኤል ሰራዊት አምላክ በሆነው እሺ ሁሉን ደግሞ በሚችል በእግዚአብሔር ስም እመጣብሃለሁ። ጉዳዩ ትጥቅ ላይ አይደለም፣ ጉዳዩ ስም ላይ ነው። ጉዳዩ የያዝከው ኮተት ላይ ሳይሆን ጉዳዩ ስሙ ላይ ነው ያለው። እኔ የምመጣብህ በስሙ ነው አለው እግዚአብሔር። ዛሬ አለው ቀጠለና፣ እሺ አንተን በእጅ አሳልፎ ይሰጣል፣ እኔም መትቼ እጥልሃለሁ፣ ራስህንም እቆርጠዋለሁ። በዚህች ዕለት የፍልስጤማውያንን ሰራዊት ሬሳ ለሰማይ አሞሮች፣ ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አረ የሆነ ሰው አጨብጭብ። ዓለምም ሁሉ እሺ በእስራኤል ዘንድ አምላክ መኖሩን ያውቃል። ትሰማለህ አለው። እጥልህና ይሄ ሁሉ ህዝብ የማን ህዝብ እንደሆነ ዛሬ ይታወቃል አለው። እግዚአብሔር ምስክሬ 2026 እንደዚህ ይሆናል። የሆነ ሰው አሜን ይበለኝ። እቤትሽ የምስጋና ድንኳን ይደገስና ተተክሎ ምንድን ነው ሲባል እግዚአብሔር አድርጎላት ነው ይባላል። እግዚአብሔር ምስክሬ የሆነ በቤትሽ ሰርፕራይዝ ይሆንና ምን ተፈጠረ ሲባል እግዚአብሔር አደረገላት፣ እግዚአብሔር ጸሎቷን ሰማ፣ እግዚአብሔር ተለመናት የሚል የምስጋና ድምፅ ከቤትሽ ይወጣል። አሜን ነው ወይ? ዛሬ ጥልሃለሁ አለው፣ እጨርሰሃለሁ አለው። የሚያስገርመው እሱ አይደለም አለው፣ ይሄንን ደግሞ ያደረገው የሰራዊት ጌታ እግዚአብሔር ነው ተብሎ ለእስራኤል አምላክ እንዳለ ይታወቃል። እግዚአብሔር በቤትሽ እንዳለ ይታወቃል። እግዚአብሔር በትዳርሽ እንዳለ ይታወቃል። እግዚአብሔር በአገልግሎትሽ እንዳለ ይታወቃል። እኔ እግዚአብሔርን አንድ ነገር ብየዋለሁ ዘንድሮ በቃ እግዚአብሔር ይሄ ዓመት ያንተ አብሮነት በኃይል የሚገለጥበት፣ ያንተ መገኘት በቤታችን በኃይል የሚገለጥበት፣ በአገልግሎታችን የሚገለጥበት፣ ታይቶ ተሰንቶ የማይታወቅ ነገር በህይወታችን የሚሆንበት ዓመት ነው። ቁጥር 47 ላይ እንደዚህ ይላል፣ እዚያ የተሰበሰቡት ሁሉ እግዚአብሔር የሚያድነው በሰይፍ ወይ በጦር እንዳልሆነ ያውቃሉ። የሁላችሁ የዳዊት ንግግር። እዚህ የተሰበሰበው ህዝብ ሁሉ አይተከዋል። አዎ እግዚአብሔር የሚያድነው እሺ በሰይፍ ወይም በጦር እንዳልሆነ ያውቃሉ። ለምን ቢባል ሰልፉ የእግዚአብሔር ስለሆነ ሁላችሁንም በእጃችን አሳልፎ ይሰጣል። ምን አላቸው? ሰልፉ ተቀይሯል አላቸው። አንድ ነገር ልበላችሁ፣ ትንቢታዊ ቃል፣ ሰልፉ ተቀይሯል። ኢየሱስ ጌታ ነው። ሰልፉ ተቀይሯል። በሰማሽው በየትኛውም ጉዳይ ላይ ሰልፉ ተቀይሯል። በገጠመሽ በየትኛውም ነገር ላይ ሰልፉ ተቀይሯል። ዳዊት እንደዚህ አለው፣ ሰልፉ ኦልሬዲ ተቀይሯል አለው። ሰልፉ ተቀይሯል። ታስታውሳላችሁ
ሁለተኛ ዜና ምዕራፍ 20 ላይ ንጉሥ ኢዮሳፍጥ የሚባለው 3 ነገስታት ሊወጉት መጥተው ኳየሮችን ሰብስቦ ያለውን ህዝብ ሰብስቦ ወደ ቤተ መቅደስ ሄደና ጾም ጸሎት አውጆ እግዚአብሔር ወዲያው በሁለት ሰዎች በኩል የትንቢትን ቃል አመጣ። እንደዚህ አለው፣ ሰልፉ ከእንግዲህ በኋላ እግዚአብሔር ነው አለው። አሜን ነው ወይ? ልክ ጾም ጸሎት ሲያውጁ 3 ነገስታት ነው አይደል የመጡት? ሰልፉ ነው ሲጀዋለሁ አላቸው። ታዲያ የኛ ስራ ምንድን ነው ሲሉት፣ እናንተ ወርሺፕ እያደረጋችሁ ምርኮን መሰብሰብ ብቻ ነው እናንተ ስራ አለ። እኔ መታቸዋለሁ አለ። እግዚአብሔር ምስክሬን፣ ጠላትሽን እግዚአብሔር አንቺ ባልጠበቅሽው መንገድ እንደ ቴኒስ ኳስ ይመታልሻል። ኢየሱስ ክርስቶስ ጌታ ነው። ባልጠበቅሽው መንገድ ከመሬት ጋር ያጣብቅልሻል እግዚአብሔር፣ ያጣብቅልሻል እግዚአብሔር። ሰልፉ የኔ ነው አለ እግዚአብሔር። ሰልፉ የኔ ነው፣ ጉዳዩ የኔ ነው አለ። ደስ አይልም? ዳዊትም እንደዚህ ያለው ማለት እዚህ ጋር ባይዘው ዳዊት የትንቢት ቃል ነው እየተናገረ ያለው፣ ትንቢታዊ ቃል ነው እያወራ ያለው። ሰልፉ የእግዚአብሔር ነው አለ። ትሰማለህ? እኔ የምታየው አንድ ፍሬ ልጅ አይደለም እየተዋጋውክ ያለሁት። እየተዋጋህ ያለው የሰማይና የምድር አምላክ እግዚአብሔር ነው። ቁጥር 48 እንደዚህ ይላል፣ ፍልስጤማዊው ሊመታው በቀረበ ጊዜ ዳዊት ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ ይላል። ዘንድሮማ ጠላታችሁን ይውላችሁ ወደ ኋላ አይደለም የምትሸሹለት፣ እያሯሯጣችሁ ትበቀሉታላችሁ። በረከታችሁን የያዘ፣ ጤንነታችሁን የያዘ፣ ሰላማችሁን የያዘ፣ መውጣት መግባታችሁን የያዘው እያሳደዳችሁ ትመቱታላችሁ። እያሳደዳችሁ ትቀበሉታላችሁ። አሜን ነው ወይ? ምርኮሽን እያሳደድሽ ትቀበዋለሽ። ተወሰደብኝ የምትይው ነገር እግዚአብሔር ምስክሬ እየገረፍሽ በስሙ ኃይል ትቀበይዋለሽ። እጁንም ይላል ቀጥሎ ዳዊት እጁንም ወደ ኮረጆ በመስደድ አንድ ድንጋይ አውጥቶ ወነጨፈው ይላል። በወንጭፉ ማለት ነው። እሺ ከዛ ወነጨፈው ይልና ፍልስጤማዊውንም ግንባር ላይ መታው። ድንጋዩ ግንባሩ ውስጥ ገብቶ ተቀረቀረ ይልና ፍልስጤማዊው በግንባሩ ተደፋ። ባይዘው ይህን ሰው የመታው መለኮት ነው። ያው ድንጋዩ ወርወር እንጂ ለምን መሰላችሁ? ሰው እዚህ ጋር ተመቶ ወደ ኋላ ነው መውደቅ ያለበት። ሰውየው ከጀርባ አንድ ያጠናገረው እጅ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንድ ያላሰው እጅ አለ። ታውቃላችሁ? ዘንድሮ እንደዚህ ይሆናል። እግዚአብሔር ምስክሬ፣ እግዚአብሔር ጠላታችሁ ከጀርባ ነው አፈር የሚያበላላችሁ። ኢየሱስ ጌታ፣ ኢየሱስ ክርስቶስ ጌታ። በዚህ ሁኔታ ዳዊት በወንጭፉና በድንጋዩ ብቻ ፍልስጤማዊውን አሸነፈ ይላል። በእጁ ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለው። ምርኮ ይሆናል። አሜን። ማሸነፍ ይሆናል። ይኸውላችሁ መሸነፍ አበቃ። እግዚአብሔር ምስክሬ፣ እጅ መስጠት አበቃ። እንባ አበቃ። ከንቱ ዋጋ መክፈል አበቃ። ዝም ብሎ መመላለስ አበቃ። የኪሳራ ህይወት አበቃ። እግዚአብሔር አብሮሽ፣ እግዚአብሔር አብሮክ። እስራኤላውያንን ቀን በደመና ሌሊት በእሳት አምድ የመራ እግዚአብሔር ምስክሬ፣ ያንን ጭንገፋ ከህይወትሽ ላይ ነቅሎታል። ያንን ኪሳራ ከህይወትሽ ላይ ነቅሎታል። ያንን ግራ መጋባት ከህይወትሽ ላይ ነቅሎታል። ድል የማን ነው ከተባለ ድል ያንቺ ነው። ስኬት የማን ነው ከተባለ ስኬት ያንቺ ነው። ማሸነፍ የማን ነው ከተባለ ማሸነፍ ያንቺ ነው። ኃይል የማን ነው ከተባለ ኃይል ያንቺ ነው። ዘንድሮ እንደዚህ ይሆናል። እግዚአብሔር ጠላትሽን ይበቀልልሻል። እግዚአብሔር የቤተሰብሽን ጠላት ይበቀላል። እግዚአብሔር የትዳርሽን ጠላት ይበቀላል። እግዚአብሔር ፋሚሊውን የሚያስጨንቀውን ጠላት ይበቀላል። እግዚአብሔር ይበቀላል። እግዚአብሔር ይበቀላል። እግዚአብሔር አብሮነት። ጳውሎስ እንደዚህ አለ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ።
እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ እናቴ እግዚአብሔር አብሮሽ ነው። ዛሬ በእውነት ይህን ድምፅ ነው የምሰማው። እግዚአብሔር አብሮሽ ነው። ሁኔታውን አትስሚ። ዳዊት ሁኔታውን አልሰማም፣ ዘወር አለ ዳዊት። ወንድሞቹ ከተናገሩት ንግግር ዘወር አለ ዳዊት። ጎልያድ የሚያወራውን ድምፅ አልሰማም፣ ዘወር አለ ዳዊት። ሳኦል የተናገረው ንግግር ከቁብ አልቆጠረም፣ ዳዊት ዘወር አለ። ዘወር እንላለን ዛሬ፣ ዘወር እንላለን። ወደ ድላችን ዘወር እንላለን። ወደ ስኬታችን ዘወር እንላለን። ወደ እግዚአብሔር አብሮነት ዘወር እንላለን። ወደ መገኘቱ ዘወር እንላለን። እስቲ የሆነ ሰው ዘወር እላለሁ ይበል። ከቻላችሁ ጻፉልኝ። ዘወር እላለሁ ብላችሁ ጻፉ። በእውነት ዘወር እላለሁ። ዛሬ ትንቢታዊ ቃል ትዳራችሁ ላይ፣ ቢዝነሳችሁ ላይ፣ ልጆቻችሁ ላይ፣ የእናንተ የሆነው ነገር ላይ እንድታውጁ ፈልጋለሁኝ። ዘወር አለ። ከሰነፍ ወሬ ዘወር አለ። ከትችት ዘወር አለ። ለማንም አታብራሩ ስለ ማንነታችሁ። ሰዎች የፈለጉትን ሊሏችሁ ይችላሉ፣ እናንተ ዘወር በሉ። ሰዎች የፈለጉትን ሊያወሩ ይችላሉ፣ አንቺ ዘወር በይ። አንቺ ሰማይ እንዳለሽ ነሽ። አንቺ መለኮት እንዳለሽ ነሽ። አንቺ መለኮት እንዳለሽ ነሽ። አንቺ መለኮት እንዳለሽ ነሽ። አንቺ ሰማይ ያወጀልሽ ድል ነው። ሰማይ ያወጀልሽ ስኬት ነው። ሰማይ ያወጀልሽ መከናወን ነው። ክብር ለኢየሱስ ክርስቶስ ይሁን። በእውነት ድሉ ያንቺ ነው። በእውነት ማሸነፍ ያንቺ ነው። የሆነ ሰው ዛሬ በእውነት ዛሬ ድል ይዞ ወደ ቤቱ ይሄዳል። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? የሆነ መዝሙር ልጋብዛችሁ ነው። በእውነት ዛሬ ታውጁበታላችሁ ጠላታችሁ ላይ። ይህም መዝሙር ተጋበዙልኝ። ቆይ ይሄን ነው መስማት ያለበት መፍዙዝ ዛሬ። እግዚአብሔር ምስክሬን ዘምሩበት። ዛሬ እንዘምርበታለን። እግዚአብሔር ምስክሬ ዛሬ እንዘምርበታለን።
ዛሬ ነው ላችሁ ጠላትን እንጋብዛለን። መዝሙር ኢየሱስ ጌታ ነው። አንድ ይህንን እንጨምርለታለን። ጌታ እግዚአብሔር ያንተ ነው። ሰልፉ ተቀይሯል። ኢየሱስ ጌታ ነው።
ቆሜ በምስጋና እየዘምራለሁ ኢየሱስ ገናና እግዚአብሔር ገናና ኢየሱስ ገናና كنا ኢየሱስ ገናና ቆሜ በምስጋና እየዘምራለሁ ኢየሱስ ገናና አሜን እግዚአብሔር ገናና ልቤ ማይደነግጥ የነፋሱ ጌታ ኢየሱስ ከእኔ ጋራ ነው ስራ መፍረሱ የማይቀር እውነት ነው አንድ የመጨረሻ ልጋብዛችሁ መዝሙር በእውነት ዛሬ አንድ የመጨረሻ አረ ጉድ ነው ዛሬ በኢየሱስ ስም
ኢየሱስ ጌታ ዋው ዋው ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ
ኢየሱስ ክርስቶስ ጌታ ነው። በእውነት የማያልፍ የማይቀየር የማይለወጥ ምንም አይነት